ሸጋ እስከማይህ አንተ ጠፍተህ ሚዲያው ምን እናውራ እያለ ይገኛል። ትናንትና ስልክ ፖስቶ ነበርና ፖስት የምታረገው አንተ ሴት ነህ ለምንድን ነው እንዴ? መብቱ እኮ ነው። አካውንቱ እኮ የሱ ነው። ምን ይታወቃል? ንግስታችሁ እንደ ልማዷ ስጦታ ሲሰጣት ትመጣ ይሆናል። ሜቢ ደግሞ ስጦታ ገዝቶላት እስከሆነስ ግዴታ እሱ ሲሰጠው ነው። እነ ጥርሰ ወላቂት ሰጥተው እንደዚህ ትፖስታለህ? እንዴት ታረጋለህ? አይታችሁታል? ይሰጥ አይሰጥ የታያችሁ ገዝቶ ሊሆን ይችላል ለባለቤቱ ማለት ነው። ያው ስጦታ ሲኖር እኮ ሀይሚዬ አያስችላትም። ፍንድቅድቅ ነው የምትለው እንደ ሕፃን ልጅ ማለት ነው። ከረሚላ እንደሚያይ ልጅ ብላለች። እሷ ራሷ እኮ ናት እንደዛ ያለችው፣ እኔ አይደለሁም ደግሞ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁላችሁ። አዳር እንዴት ነበር? እኔ ጋር ሁሉ ሰላም ነው። ትናንትና የሚገርማችሁ ነገር እኔ ራሱ በጣም ቢዚ ነበርኩኝ። ማታ ራሱን ያልመጣሁኝ መሰለኝ። አሁን መጥቻለሁ አልመጣሁም እና ሰው ቤት ነበርኩኝ። ኔት አልነበረኝም። እነ ብሩኬ ራሱ ሲመጡ በምንድን ነው የማየው ምናምን እያልኩኝ ነበር። ከዛ ቤት ውስጥ ወደ 3 ሰዓት ምናምን በዱባይ አቆጣጠር ስመጣ እነ ብሩኬም የሉም፣ ማንም የለም። ሰፈሩ ጸጥ ብሎ ወይኔ እኔ አለመኖሬን አውቀው እንዲ ያልመጡት ብዬ እኔ ራሱ ተገረምኩኝ ማለት ነው። ከዛ ዞር ስል ብሩኬ አዲስ የመጣው አይፎን ስልክ ተልኮለት እነ ወላቂት ልከውለት ይለጥፋል። ይሄ እኮ በሴት ነው የሚለጥፈው እንዴ? መብቱ እኮ ነው። ምን ነው የሚዲያ ሰው እኮ ነው። የቤት ልጅ መሰላችሁ? የሚዲያ ሰው ነው። የፈለገውን የመለጠፍ መብት አለው። ለሁሉ አትቅኑበት። ሲቀጥል ደግሞ ለንግስታችሁ ገዝቶላት ይሆናል። ቀብራራው እኮ ችግር የለበትም። ገና ፕሌ ገዝቼ በፕሌ ነው የሚያስኬዳት ሲላችሁ ነበር አለ እንዴ? እናንተ በጎቹ ዝም ብላችሁ ትንጫጫላችሁ እንጂ እሱ እቅዱን አታውቁም። ሜቢ እንግዲህ አዲስ የመጣ ነው። በነገራችን ላይ እኛ ቤት ሴትዬ ገዝተዋለች። በጣም ውድ ብር ነው በጣም እና ቆንጆ ስልክ ነው። ካሜራው ምናምን በጣም ያምራል። ጸዴ ነው። ግን ብሩ ሀይ ነው ብሩ እና ብሩኬ እንዴት እንደገዛው ባላቅም እንግዲህ ያን አይነት ስልክ ነው የተገዛው። እንደውንም ይሄንን ጊፍት ገዝቶ አዶናይ ለሆነ ቲክታከር ልጅ ሰጥቶ አይቻለሁ። አሁን የመጣው ይሄ አዲስ የመጣው አይፎን ማለት ነው። ሶ ተልኮለት ይሁን ገዝቶ ይሁን የምታውቁት ነገር የለም። የምናውቀው ሲነጋ በአካል መጥተው ሲያወሩ ነው። ምናልባት ለሀይሚ የተገዛ ስጦታ ሊሆንም ይችላል፣ አይታወቅም። እንግዲህ ደግሞ ወይ ሴት ማምጣቱን ትቶ ስጦታ በመስጠት ሀይሚን ወደ ራሱ እንድትቀርብ ማድረግ ችሎ ሊሆን ይችላል። ስለዚህ ብዙ አትገረሙ፣ ብዙ አትንጫጩ። ገባችሁ አይደለ? እና ግን በዚህ መካከል እስኪ አንዳንድ ነገር ስለ እነ ብሩኬና ስለ ሀይሚ ሜሽን አደርጋችኋለሁ። ሰምተውት የሆነ ልባቸው ደንደን የሆነ ያሉ ባይዘወይ የምንፖስተውን ፎቶ የምናወራውን ወሬ ኢንስታግራም፣ ቲክታክ ላይ፣ ዩቲዩብ ላይ በባለፈው እኮ ብሩኬ ተናግሯል። እናንተ ደረስ ላይ ነው የተኛችሁ፣ እኔ ደረስ ላይ ነው ብሏል ሀይሚ። እና የምናደርገው ይሄ በተለያየ ልብስ በምናምን የምናቀናበራቸውን ፎቶ ሁሉ ነገር ያሉ የሚገርማችሁ ነገር ማለት ነው። እኔ የተረዳሁት እንደዛ ነው። ሶ አሁንም እዚህ ጋር እስኪ በቁም ነገር መካከል አንዳንድ ቁም ነገር የሆነ ነገር ማስተላለፍ ደስ ይለኛል እና እስኪ ይችን ትንሽ ልጋብዛችሁ። ከሴቷም ከሀይሚን በኩል ከብሩኬን በኩል እናንተ ደግሞ አዳምጣችሁት በኮመንት ስር ሀሳባችሁን ትገልጹልኛላችሁ። በመጀመሪያ የሴቷን ላስቀድም፣ ከዛ በኋላ የወንዱን አስቀድማለሁ፣ ወይ ደግሞ የወንዱን ላስቀድምና ከዛ የሀይሚን ደግሞ አስቀድማለሁ። አዳምጡኝ። አንድ ሴት ካፓሲቲዋን አለማወቋ ነው። ምድር ላይ የተሰጣትን ቦታ አለማወቋ ነው። ስዕሏን ለማየት መገልበጧን አቁማ ስዕሉን ብትገለብጠው ምርጥ ስዕል ነበረ ምድር ላይ ሴት የተሳለችበት። ምርጥ የምድራችን ጌጥ ውብ አበባነቷን ትታ የሆነ ቆሻሻ መጣያ ላይ ስታገል ሳያት እሷን ሴት ከዛ ውጪና ነይ ወደ ዋናው ተራሽ፣ ወደ ተፈጠርሽለት ዓላማ ገባህ አይደል? ዳኝ ውስጥሽን አድኝ። ይስተካከላል። አዎ ወንድ የሚባለው ነገር ያንቺ ፓወር ውስጥ ነው ያለው። ይሄ ፓወር ነበረን እኛ ብንድን፣ ውስጣችንን ብናድስ፣ ከውስጣችን ጋር ብንታረቅ፣ ውስጣችንን በደንብ ማየት ብንችል፣ እኔ ይሄን ኢነርጂ እናውጣው ነው።
ይሄ አንዱ ነገር ነው። ትዳርን ከሚጎዱ ነገሮች ሌላ ራስን አለማሳደግ፣ ራስን አለማወቅ ኦልሞስት ያልናቸውን ነገሮች በተስተካከለ ፍሬምወርክ እኔ ምንድን ነው ጠንካራ ጎኔ፣ በተለይ ሰልፍ ግሮዝ ሰልፍ ዲቨሎፕመንት ይሄ እያደገ ምንድን ነው የሚሉት ነቢዩ ሰለላሁ ዐለይሂ ወሰለም የከሰረ ሰው ማለት ነው አይደል? ትላንትናና ዛሬው አንድ የሆኑበት ማለት ምን ማለት ነው? በአካልም በመንፈስም በስሜትም በስነ ምግባርም ትላንትም አንድ ሰው ነገም አንድ ሰው ሆናቸው አይፈቀድም። ለውጥ የሌለው ሰው አየ ባህልም በራሱ እየተቀየረ ከሄደ እያነበበ ከሄደ እየቀራ ከሄደ እቺ አብራ ምትኖረውን ሴት ምን ከሱ እንደምትፈልግ እያወቀ እየተማረ በሄደ ቁጥር እሷም ደግሞ ይሄንን ትራንስፎርሜሽን ራሷ ላይ በሰራች ቁጥር እያበበ የሚሄድ ነገር ነው። ወንዶቹ አውቀው ከመጡልን እሰየው ነው የምለው እኔ የኔ መዝሐፍ። ወንዶቹ አውቀው ባልመጡበት ቤት ደግሞ ሴት ብቻዋን ተአምር መስራት የምችልበት ካፓሲቲ ሰጥቷታል፣ አላህ ሰጥቷታል፣ አሳይቶናል። እነዛን ሴቶች ብታላችሁ ብዬ ተስፋ አደርጋለሁኝ። ለሀይሚ እስካሁን ከብሩኬ ጋር በነበራት ቆይታና ባላት ሁኔታ ላይ ወደፊትም እንድታረግ የሚያስፈልጋት ነገር ትንሽ ያስተምራታል ብዬ ማስበው ነገር ቢኖር ይሄን ይመስላል። ከወደዳችሁት ሀሳቡን ኮመንት ስር ብጽፉልኝ ደስ ይለኛል። እስኪ ስለ ወንድ ደግሞ ብሩኬን የሚመለከት ነገር አንድ ነገር ላሰማችሁ ፈልጋለሁ። እኛ ውድ ቤተሰቦች አዳምጡት። ትክክለኛ ትዳር የትኛው መሰለ? አግብተህ የምታፈቅራት ውጪ ጨርሰ የምታገባት አይደለም። የዚህ ዘመን ትልቁ ፈተና እሱ ነው። እህቶቼ በተለይ በደንብ ስሙኝ ፕሊስ። አላገባሽም እድሜሽ ሄደ ምናምን ብለው ጆሮሽን አሽትር የሚያደርግ ወንድ አታግቢ። ያመጣዋል ፈጣሪ። በቃ ይሄ እውነት ነው። አግብተህ አፍቅር። ፈጣሪ ሲፈጥር እንደዛ ነው። ይሄን በምሳሌ ላሳያችሁ። የዚህ ነገር ትርጉሙ ምን ማለት ነው? ወልጄ አላቅም፣ ከራሴ ልነሳ። የልጅ ፍቅር አሁን አንተ አታቅም፣ ልጅ ወዳለው ትላለህ። በተግባር ግን ስትወልደው ከወለድክ በኋላ ደግሞ የልጅህ ፍቅር እየደረጀ ባባ ቤት ውስጥ ሲረብሽ ሲወድቅ ሲነሳ አብረኸው ከልጅህ ፍቅር ጋር ትሄዳለህ። እሱ ነው ትዳር። የማታቃትን ሴት ጸባዩዋን፣ ቤተሰቧን፣ ሁሉ ነገሯን አታቅም። ልክ እንደ ልጅ እንደወለድከው ታግሰ አግብተህ ከዛ በኋላስ መርጠህ እሱ ያለበት ፓርት ከብሩኬ ጋር በጣም ይገናኛል። ከትዳር በፊት ምንም አይነት ነገር ፍቅርም ሆነ ምንም አይነት ነገር አለመደረጉ እኔ ብሩክም በደንብ ነው የማደንቀው፣ በደንብ ማለት ነው። እና ብቻ ደስ የሚል አገላለጽ ነው። ትማሩበታላችሁ ብዬ ተስፋ አረጋለሁ። መጀመሪያ ላይም ስለ ሴት ልጅ ወንድ ልጅ ምንም በማይገባው መልኩ እንዲገባው ማድረግ ያለብን ኃላፊነት ሴት ላይ ምን ያክል ጥበብ እንዳለ እሷ ተናግረዋለች፣ እህታችን ማለት ነው። በድጋሚ ደግሞ አንድ ደግሞ ልጨምርላችሁ የኛ ውድ ቤተሰቦች ማለት ነው፣ ሜሽን አድርጋችኋለሁ። አንዳንዴ ሊማሩበት ይችላሉ በሚለው እነሱ ከሚያስተምሩን ቪዲዮ ይህም ጥሩ ነው በሚለው ነው። ሴት ማንነቷ ስዕሏ ተገለበጣ። ሴት እኮ አሁን ቀጥ ያለ ስዕል የላትም፣ ተገልብጧል። ሴቶቹ ደግሞ የተገለበጠውን ስዕል ለማየት ደግሞ ተገለበጥን። አሁን እኛ ሳንገለበጥ ስዕሉን ብቻ ገልብጠን እኛ ስቴሽናችን ላይ ቁጭ ብለን ማለት ነው ወደዛ ነው የሴቶችን ኢምፓወርመንት እያመጣን ያለ ነው እንጂ ይሄ ወንድን ተከራከሪው አያዋጣንም ነው። ሲጀምር ከወንድ ጋር አብረን ልንኖር፣ ካለ ወንድ ህይወት ከየት ነው የምታመጣው? ሴት ልጅ አለ ካለ ወንድ አይደለም። በቃ እኮ አላህ ወንድ ሴት ያለባቸው ቦታዎች እኮ በጣም ግልጽና ግልጽ ናቸው። የወንድ ሐቅ አለ፣ የሴት ሐቅ አለ። ሴቱም የወንዱን ሐቅ ይወቅ፣ ወንዱም የሴቱን ሐቅ ይወቅ። ሴቱ የራሱን ሐቅ ይወቅ። የራሱን ሐቅ ያወቀ ሰው የሰውን ሐቅ መወጣት አያቅተውም የሚል እምነት ስላለኝ እንጂ የወንድ ቲፎዞ መሆንና ለወንድ እንደዚህ ሆኖ እሱ አይደለም የኔ መዝሐብ። ብዙ ጊዜ ሴቶች በጣም ይበሳጩብኛል፣ ግን የወንድ አጀንዳ ቀንቃኝ እኔ የኔ ብጤነሽ እኔም የወንድ ጥማተኛ ነው የምባለው በነገራችን ላይ ማለት ነው። እና ሀይሚ በብሩክ ላይ ያለሽን አማናሽን ተወጪ፣ ብሩክም ደግሞ በላው ላይ ያለበትን አማና መወጣት አለበት። ስለ ብሩክም አሁን አንዲት ነገር አስተላልፋለሁ፣ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ ብሩክ መልእክት እንሄዳለን። አሁን ደግሞ ምንድን ነው ግን ትዳር ውስጥ ሴት ልጅ የምትፈልገው? አዳምጣት። ሴት ልጅ በጣም የሚገርመው እንደ ወንድ አይደለችም። በጣም አዳምጣት። አሁን ለምሳሌ ቤት ስትገባ በጣም የሚገርመው እንግዲህ ጀምረዋል፣
ቆንጆ ዳገት ነው። ትዳር ቆንጆ ዳገት ነው። ደስ የሚል ዳገት ነው። ቤት ስትገብተህ ሀኒ ስዊቲ እንደዚህ ሆኖ ምናምን ስትል የሆነ እሺ ስንት ብር ያስፈልግሻል ትላለህ። ለምሳሌ ብር ከሆነ ወይንም እቃ ከሆነ የወንድ ማይንድ ነው እኮ የምነግራቸው። ሴቶች በደንብ ስሙኝ። እዚህ ጋር ቶሎ መገላገልን ነው የሚችለው። መስጠት 20 ብር ከጠየቀች 40 ብር ሰጥቶ እሱ አይደለም የምትፈልገው። እሷ እሱን አይደለም። አጠገባ ቁጭ ብለህ እጇን ያዝ አድርገህ ወይ ደገፍ አድርገህ ወይ በቃ ወንድ ልጅ ደግሞ ማዳመጥ ላይ ደካማ ነው። እነሱ ከምታረግላቸው ነገር በላይ ግን አቅርባት። ከዛ በኋላ እኮ 40 ብር ምሰጣትን 1 ብር ብሰጣት ሻክሰብት ስማት። ይሄ ደግሞ ውጭ ላይ አብዛኛውን ጊዜ ተውተብትቦ ስትረሱ ምናምን ይዞ ወደ ቤት ይገባና ሚስቱንም አያዳምጣት። ኦልሬዲ ደክሞታል። ወይ ከአለቃ ጋር ተጣልተዋል፣ ትራፊክ ቀጥቶታል፣ ወይ ረጅም መንገድ ነድቶ መጥተዋል። ከዛ በኋላ ቤት ሲደርስ እነዚህን ዝባዝንኬ ሁሉ ይዞባቸው ይገባል። ኦልሬዲ ስፖይል የሆነ ሰውዬ፣ የተመረዘ ሰውዬ ቤት። በእነዚህ ልጆቹ ደግሞ ውሰጅልኝ እነዚህ ልጆች ወደዛ፣ አሁን ማንንም መስማት አልፈልግም። ታትስ ዮር ኢሹ። አይመለከታቸውም ቤተሰቦች። ቤት ስትደርስ ዋጠው። በተለይ ተናዳችሁ ከሆነ በተለይ ወንዶች ነው እንደዚህ አይነት ችግር ያለብን ማለት ነው። ቤት ከመድረስ በፊት አንድ ፌርማታ ሲቀር ቆም በል፣ አቀዝቅዘ ግባ። ውስጥ ከመግባታቸው በፊት ሴትም ምን ማድረግ እንዳለባት፣ ወንድም ምን ማድረግ እንዳለባቸው በጣም ሴቷም በሚገርም ሁኔታ አብራርታ ነው የተናገረችው፣ አለምንም ማዳላት። ወንዱም ደግሞ በጣም ደስ የሚል ትምህርት ያለው ነገር ነው የሚያስተላልፈው። በጣም ጥሩ ጋዜጠኛ ነው። ባይዘወይ በጣም የምወደው ጋዜጠኛ ነው በነገራችን ላይ ማለት ነው። እና እንደውም ሴትየዋ ልበላት ወይ እህቴ ልበላት እናቴ ልበላት፣ ብቻ ግን በአጠቃላይ የእስልምና እምነት ተከታይ ናት። አማና እንዴት መወጣት እንዳለብን በወንድ ላይ ያለን ነገር ብዙ ጊዜ ሴቶች ይቃወሙኛል፣ ወንድ ታዳላለች ይሉኛል። ግን እኔ ሀቁን ነው የምናገረው ያላቸው፣ ልክ እንደኔ ማለት ነው። እኔ አሁን ስለ ብሩኬ እውነቱንና ሀቁን ነው የማወራው። ግን ብዙ ሰው ደስ የማይለው ሰው አለ። ብዙ ሰው የወንድም አዳላ ነው የሚመስላቸው። እና በቃ ጥሩ ነገር ነው ያስተላለፈችው ባይዘዌ ማለት ነው። እና እስኪ አንዳንዴ ፍቅር ውስጥም ስንሆን ትዳር ውስጥም ስንሆን ኃላፊነታችንን አማናችንን መወጣት አለመወጣታችንን ባጭሩ የሚያስተምረን ለሴትም ለወንድም ለሌሎቻችሁም ለብሩኬና ለሀይሚን ብቻ ሳይሆን ለሌሎቻችንም የሚጠቅም ነገር ይሆናል ብዬ ያሰብኩትን የሰማሁትን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ለብሩክና ለሀይሚ ሜንሽን አድርግላችኋለሁ። እንዲሁም ደግሞ እንግዲህ ሜቢ ታርቀውም ሊሆን ይችላል፣ አይታወቅም። የምናውቀው ነገር የለም። አሁን ላይ ጾም ነው እንደምታውቁት። ያው እናቶቻቸው እንኳን በዛ ልክ ሲቆጡ ነበረ። ሜቢ ትደውል ይሆናል ሞሽዬ፣ ወይም ደግሞ መታም ሊሆን ይችላል ቤት ውስጥ አናቅም። በምን አይነት ጉዳይ እንደሆነ ትናንትና ያልመጡበት ምክንያት አላወቅንም። ግን ኢንስታግራም ላይ ብሩኬ ያው አይፎን ስልክ ፖስቶ ነበር። ሜቢ ጓደኞችም አምጥተውለት ሊሆን ይችላል። ብቻ አይር ነው አላቅም። ስጦታ ይመጣልታል በነገራችን ላይ ከዚህ በፊትም ሰዓት የካፕል ሰዓት መጥቶለት ነበረ እና ብዙ ስጦታዎች ይመጣሉ። ያ ማለት ደግሞ ለሀይሚ አይመጣም ማለት አይደለም። ያው ስለማያወጡት ነው ሚዲያ ላይ። ሰው እናንተ ደግሞ ልትናደዱ አይገባም። ለምን ፖስተተ ለምን እንዲሆነ አትበሉ እንዴ፣ አትቅኑ። ምን ነው አይዲያ እያጣችሁ ነው መሰለኝ ለነገሩ እንደዛ የምትሉት። ስለዚህ በመጀመሪያ ወደ ትዳር ከመግባት በፊት ጓደኛ ከመሆን በፊት የትዳር አጋራችሁን እንዴት ማክበር፣ እንዴት ተከባብራችሁ መኖር እንዳለባችሁ ይሄ ፔጅ በደንብ ነው የሚያስተምረው በግልጽ የሁሉንም አማና፣ የኦርቶዶክሱንም የእስልምና እምነት ተከታዩንም የሁሉንም በእንትን አማና ስለ ወንድ ልጅም ስለ ሴት ልጅም በደንብ አድርገው ያስረዳሉ። ብሩክና ሀይሚ እናስተምራችኋለን እያሉ እየተጨቃጨቁብን አይመጡት። ስለዚህ እጥፍ ይሄ ቪዲዮ ያስተምራችኋል። እነሱ ተግባብተው ተስማምተው ጥሩ ፍቅርን የወጣትነትን በቃ የሆነ ብዙ ላይፍ ማሳየት የሚችሉ ልጆች ናቸው። ግን ለምን እንደሆነ በጭቅጭቅ በጸብ መምጣትን ይመርጣሉ። አይዶን ነው አላውቅም ችግራቸው ምን እንደሆነ ማለት ነው። እና ለማንኛውም የኛ ውድ ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። የረመዳን ስራ በጣም እየከበደን ነው። በተቻለን መጠን በመሀል እንግዲህ ብቅ እያልን እንደዚህ ያው ሀሳባችንን እንገልጻለን። እናንተም ማበረታታችሁን አዘንጉ። አመሰግናለሁ።